ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በኢትዮጵያ የነበረውን ጦርነት ለማስቆም የተፈረመው የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲደረግ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጠየቁ። 10ኛው የአፍሪካ ህብረትና የተባበሩት መንግስታት የጋራ ጉባኤ በዚህ ሳምንት በአዲስ አበባ መካሄዱን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በመሪነት የተሳተፉበት ሲሆን በአፍሪካ የሰላምና የልማት ወሳኝ ጉዳዮች ላይ ውሳኔና አቋም ይፋ አድርገዋል። ረቡዕ ግንቦት 5 ቀን 2018 ዓ.ም በመዲናዋ በተካሄደው ዓመታዊ ጉባኤ ሁለቱ ተቋማት ያላቸውን ስትራቴጂያዊ ግንኙነት በድጋሚ አረጋግጠዋል። መሪዎቹ የአፍሪካ ህብረት አጀንዳ 2063 እና የተባበሩት መንግስታት የ2030 የልማት ግቦች ተቀናጅተው እንዲተገበሩ ስምምነት ላይ ደርሰዋል። የሰላምና ደህንነት ጉዳዮችን በተመለከተም ጉባኤው በአህጉሪቱ የተከሰቱ ባሉ ግጭቶች ላይ ጥብቅ ውይይት ያደረገ ሲሆን የኢትዮጵያን ስም ቃል በቃል ባይጠቅስም በአፍሪካ ቀንድ ግጭትን ለማቆም የተደረሰው የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲተገበርና ተፈራራሚ ወገኖች ልዩነቶቻቸውን በውይይት እንዲፈቱ ሲል የጋራ መግለጫው ጥሪ አቅርቧል። በአፍሪካ ቀንድ ቀጠና እየታየ ያለው የሀገራት ውጥረትም በሰላማዊ መንገድ እንዲረግብ በማሳሰብ የአፍሪካ ህብረትና የመንግስታቱ ድርጅት ግጭቶችን ለማስወገድ በጋራ ለመስራት ተስማምተዋል። በትግራይ የፌዴራል መንግስት የሾመው ጊዜያዊ አስተዳደር ፕሬዝዳንትን ተቃውሞ እየገጠመው ቢሆን ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤት ወደ ስራ መልሻለሁ ብሎ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በጀነራል ታደሰ ወረደ ቦታ በፕሬዝዳንትነት እየተንቀሳቀሱ ይገኛሉ። በፌዴራል መንግስቱ በኩል በይፋ ምላሽ ባይሰጥበትም ከምክር ቤቱ መቋቋም በኋላ የተወሰነ የአየር ኃይል እንቅስቃሴዎች በክልሉ ውስጥ ተስተውለዋል። የምክር ቤቱ መመለስ የፕሪቶሪያ ስምምነትን የሚጥስ ነው ተብሎ እየተወነጀለ ሲሆን ህወሓት በተቃራኒው ለክልሉ እጣ ፈንታ ምክር ቤቱ በአደራ ስራውን መቀጠል አለበት በማለት በተያያዥነት የተፈናቃዮችን እንዲሁም በክልሉ ውስጥ ይገኛሉ ያላቸውን የውጭና የፌዴራል መንግስት ያልሆኑ ታጣቂ ኃይሎች ጉዳይ እየገለጸ ነው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሱዳን ቀውስን በተመለከተም ተፋላሚ ወገኖች የህዝቡን ሰላም በማስቀደም ግጭቱን በአስቸኳይ እንዲያቆሙና የሲቪል ኃይሎች የሚሳተፉበት ሁሉን አቀፍ ውይይት እንዲጀመር ያላቸውን ድጋፍ ገልጸዋል። የሳህል ቀጠና እንዲሁም ዲሞክራቲክ ሪፐብሊክ ኮንጎ ላይ ደግሞ ዘላቂ የተኩስ አቁም እንዲደረግና በቀጠናው የሚታየውን ሽብርተኝነት ለመከላከል የጋራ ትብብር እንዲጠናከር መስማማታቸውን አስታውቀዋል። ከሰላምና ደህንነት ጉዳዮች ጎን ለጎን የኢኮኖሚና የፋይናንስ መዋቅር ለውጥ ላይ ባደረጉት ውይይት በተለይም ዓለም አቀፍ የፋይናንስ ተቋማት የአፍሪካን ነባራዊ ሁኔታ ባገናዘበ መልኩ ማሻሻያ እንዲያደርጉ ያልተገባ የገንዘብ ፍሰትን እንዲከላከሉና የአህጉሪቱን የዕዳ ጫና እንዲቀንሱ ጥሪ ቀርቧል። የዓለም አቀፍ የፋይናንስ መዋቅር በማደግ ላይ ያሉ ሀገራትን በተለይም የአፍሪካን አህጉር ቅድሚያ የሚሰጣቸውን ጉዳዮችና ነባራዊ ሁኔታዎች በተሻለ ሁኔታ እንዲያንጸባርቅ የተፋጠነ ማሻሻያ እንዲደረግ የዕዳ ጫናን፣ ህገወጥ የገንዘብ ዝውውርንና መሰል የአህጉሪቱን እድገት የሚጎዱ መዋቅራዊ ችግሮችን ለመፍታት አስፈላጊው እርምጃ እንዲወሰድም አሳስበዋል። ቀጣዩ 11ኛው የሁለቱ ተቋማት ጉባኤ በ2027 በኒውዮርክ እንዲካሄድ ተቀጥሮ ጉባኤው ተጠናቋል።
የፖለቲካ ፓርቲዎች በተወሰኑ አካባቢዎች ያለው የጸጥታ ሁኔታና እጩዎች ላይ የሚደርስ ማዋከብ ችግሮች እያጋጠሟቸው እንደሆነ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ አሁናዊ ሂደት ላይ እያጋጠሙ ያሉ ተግዳሮቶችንና መፍትሄዎቻቸውን አስመልክቶ ከፖለቲካ ፓርቲዎች ጋር ግንቦት 5 ቀን 2018 ዓ.ም ተወያይቷል። የውይይቱን መክፈቻ ንግግር የቦርዱ ሰብሳቢ ሜላትወርቅ ኃይሉ ያደረጉ ሲሆን በንግግራቸውም የስብሰባው ዋነኛ ዓላማ ፖለቲካ ፓርቲዎቹ ለሰባተኛው ጠቅላላ ምርጫ እያደረጉ ባሉት ዝግጅት ላይ ያጋጠሟቸው ተግዳሮቶች ላይ ለመወያየትና የመፍትሄ አቅጣጫ ለማስቀመጥ እንዲሁም ለድምጽ መስጫው ቀን በቀሩት ጥቂት ቀናት ከማን ምን ይጠበቃል በሚለው ላይ ለመወያየት መሆኑን ተናግረዋል። የሰብሳቢዋን ንግግር ተከትሎ የቦርዱ ምክትል ሰብሳቢ የሆኑት ተስፋዬ ነዋይ ቦርዱ በቅድመ ምርጫ ተግባራቱ ያከናወናቸውንና በማከናወን ላይ ያላቸውን አጠቃላይ ሪፖርት በዝርዝር ያቀረቡ ሲሆን ከነዚህ ውስጥም በቴክኖሎጂ ስለታገዘው የምርጫው ሂደት፣ ስለ እጩዎች ምዝገባ እንዲሁም የመንግስት አዳራሽ አጠቃቀም፣ የበጀት ድልድልንና ነፃ የአየር ሰዓት አጠቃቀምን ጨምሮ ሌሎች መመሪያዎች ምርጫውን አስመልክቶ ስለመርቀቃቸው መደበኛና የምርጫ በጀቱ የሚደለደልበት ቀመርን የተመለከቱት ይገኙበታል። ሪፖርቱን ተከትሎ ከተሳታፊ የፖለቲካ ፓርቲዎች ሀሳብ አስተያየት የተሰጠ ሲሆን ከተሰጡት አስተያየቶች ውስጥም ለምርጫ ቅስቀሳ የተደለደለው ገንዘብ ውስንነት፣ በተወሰኑ አካባቢዎች ያለው የጸጥታ ሁኔታ፣ እጩዎች ላይ የሚደርስ ማዋከብ፣ በታችኛው የመንግስት መዋቅር ላይ ያሉ አስፈጻሚዎች የደንብ መተላለፍ፣ የድምጽ መስጫ ቀን ይራዘም የሚሉት ተጠቃሽ ናቸው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመድረኩ የማጠቃለያ ንግግራቸው ለተነሱት ጥያቄዎች ማብራሪያ ምላሽ የሰጡ ሲሆን በመጨረሻም ፓርቲዎች በቦርዱ ለሚጠየቁት መረጃ በወቅቱ መረጃውን ማቅረብ ለስራው ቅልጥፍና ወሳኝ እንደሆነ እንዲሁም በቻሉት አቅም ቅሬታዎቻቸውን በማስረጃ አስደግፈው ቢያቀርቡ ቦርዱ ተጠያቂነት እንዲኖር ለማድረግ ለሚያደርገው ጥረት አስተዋጽኦ እንደሚኖረው ገልጸዋል። የኢትዮጵያ መንግስትና ናይጄሪያዊ ቢሊዮነር አሊኮ ዳንጎቴ በጋራ በሶማሌ ክልል የሚያስገነቡት ግዙፍ የማዳበሪያ ፋብሪካ ግንባታ መጀመሩ ተገለጸ። ለጉዳዩ ቅርበት ያላቸው የመንግስት ምንጮች ለሪፖርተር እንደገለጹት 2.5 ቢሊዮን ዶላር የሚፈጀው ይህ ፋብሪካ በሁለት ዙር የሚገነባ ስለመሆኑም ጠቁመዋል። የኢንቨስትመንት ጥበቃና ማበረታቻ ስራ ሙሉ በሙሉ የተጠናቀቀለት ይህ የማዳበሪያ ፋብሪካ ከአበዳሪ የፋይናንስ ተቋማት ጋር መግባባት ላይ የተደረሰበት ስለመሆኑ ነው እነዚሁ ምንጮች የጠቆሙት። አሁን ላይ የቅድመ ግንባታ ስራዎች መጀመራቸውን በመጠቆምም የማሽን ግብአቶች ወደ ግንባታው ስፍራ እየተጓጓዙ መሆኑንም ገልጸዋል። የማዳበሪያ ፋብሪካው 40 በመቶ የባለቤትነት ድርሻ የኢትዮጵያ መንግስት ሲሆን ቀሪው 60 በመቶ ደግሞ የዳንጎቴ ቢዝነስ ግሩፕ ስለመሆኑ ነው የተነገረው። የብድር ሂደቱ ድርድር አሁን ላይም እያለፈ ያለው በዳንጎቴ ቢዝነስ ግሩፕ በኩል መሆኑንም እነዚህ የመንግስት ምንጮች አረጋግጠዋል። የካሳ የመሬትና መሰል ለግንባታው የሚያስፈልጉ የመሰረተ ልማት ዝርጋታዎች ደግሞ በኢትዮጵያ መንግስት በኩል የተጠናቀቁ ስራዎች መሆናቸውንም አክለው ገልጸዋል። ለፕሮጀክቱ ለማበደር ስምምነት የፈጸሙት ዓለም አቀፍ አበዳሪ ተቋማትም 3 መሆናቸው ተነግሯል። ይሁን እንጂ የብድሩ መጠን ይህን ያህል ነው ብሎ መናገር እንደማይቻል ነው ምንጮቹ የጠቆሙት። ኢትዮጵያ በአመት ከ1.5 ሜትሪክ ቶን በላይ የእህል ማዳበሪያ የምታስገባ ሲሆን ይህም ለከፍተኛ የውጭ ምንዛሪ ወጪ ዳርጓታል። በሶማሌ ክልል ጎዴ አካባቢ የሚገነባው ይህ ፕሮጀክትም የኢትዮጵያን የማዳበሪያ ፍላጎት ለመሙላት ትልቅ አስተዋጽኦ እንዳለው ተነግሮለታል። በአፍሪካ ከሚገነቡ የማዳበሪያ ፋብሪካዎች በቀዳሚነቱ የሚጠቀሰው ፋብሪካው በኢትዮጵያ የሜጋ ፕሮጀክቶች ታሪክ ትልቅ ለውጥ ያመጣል ተብሎ የሚታሰብ ግንባታ እንደሆነ በተደጋጋሚ ተነግሮለታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።